ሰባጅብ ነው እየጮኸ ሰባጅብ ነው ይወጣል ሰባጅብ ነው ሲል ነበር ቀን ሰላም ሁኝውልና ማታ የሚጠራኝ ነገር አገኛለሁ የሆነ ነገር ይጠራኛል በቃ የሆነ መንፈስ ሴት ነች በቃ የጠረፏ ንግስት የምትባል መንፈስ አለ አንድ ሄድንበት ጫካ አካባቢ መሰለኝ እንደዛ አይነት ነገር ነው የሚጠራኝና ሂድ ይለኛል ወደዛ ከዛ እሷን ተከትዬ ይወጣል ዴቭ ካሜራማናችን በቡዳ ተበልቶ ረዘም ላለ ጊዜ ህመም ላይ ነበረ በጣም እየተሰቃየ ነበረ ውስጡ ሰባ ጅብ አጋንንት ነው የነበረው ሰባ ጅብ የምታጋጥመው በዛት ሹፌሮችን ነው ይገለበጣሉ መኪኖቹ ማለት ነው ለሊት ላይ በቃ የሆነ ነገር ይጠራኛል ምን እንደሆነ ነው ያላቀም ግን ይጠራኛል ከዛ ቆንጆ ሴት ታታየኛለች እንደ ትራፊክ ሆና ትቆምብናለች ይላል እና ጠፍቼ ከወጣሁ በኋላ ድጋሚ ይዙኛል እዛ ቁጭ በቃ እዛ አንድ ሄድንበት ጫካ አለ አይደል ወደዛ ነው በቃ የሚጠራኝ ሰላም ጤና ይስጥልን ክቡራትና ክቡራን ወደ ተመልካቾቻችን እንግዲህ ያው ረዘም ላለ ጊዜ ዴቭ ካሜራማናችን አልነበረም ከኛ ጋር በነዛ በሰው ጅቦች በተባሉት ሰዎች ተበልቶ ማለትም በቡዳ ተበልቶ ረዘም ላለ ጊዜ ህመም ላይ ነበረ በጣም እየተሰቃየ ነበረ እንደገናም ደግሞ ትላንትና በለቀቅነው ቪዲዮ ላይም ይሄ የሰው ጅቦቹ አለቃ ነኝ የሚለው ሰውዬ ምን ያህል ሲፎክርበት ምን ያህል ሲዝትበት እንደነበረ ሰምታችኋል ግን ደግሞ የሱ ዛቻ በሱ ላይ ሰራ አልሰራ የሚለውንም ነገር የማሳያችሁ ይሆናል እስኪ አሁን ዴቭ ያለበትን ሁኔታ ሄደን እንየው ካለበት ቦታም ደግሞ ደና ሆኖ ወደ ቤቱ የሚገባበት ቀን ስለሆነ ያው የሁላችሁም ጸሎት ስለነበረ እንዴት ሆነ ዳዊት እንዴት ሆነ ዴቭ እያላችሁ ተደጋጋሚ ስትጠይቁኝ ነበርና የሱንም መጨረሻ የማሳያችሁ ይሆናል እንደገናም ደግሞ ካለበት ቦታም ወደ ቤቱ አብረን ይዘነው እንሄዳለን ስለ አንዳንድ ነገር ስለነበረበት ሁኔታ ምን አይነት ሁኔታዎችን እንዳሳለፈ ትንሽ ጥያቄ አላበዛበትም እሱን አይተን እንግዲህ ወደ ቤት አብረን እናስገባዋለን በጣም ፍቅራችሁን ስትገልጹለት ለነበራችሁ እጅግ በጣም እናመሰግናለን ይሄን ያህል እንደዚህ የሰው መውደድ ማግኘት በራሱ በጣም ትልቅ ነገር ነው ብዙ ለለፋበት ለደከመበት ነገር ያውቅና ስለሰጣችሁት በጣም እኔ እንግዲህ ያው በወርቀ ዘቦ ስም እንደ ዴቭ ሆኜ ማመስገን ፈልጋለሁ ቀጥታም ከሱ ጋር በኋላ ላይ ማገናኛችሁ ይሆናል ጥሩ ሁኔታ ላይ አልነበረም ያው ታውቃላችሁ በተለይ ደግሞ አሁን ሃይማኖታዊ ቦታ ነው ያለውና እዛ በነበረበት ጊዜ ያሳልፍ የነበረው ስቃይ ከፍተኛ ስቃይ ነበር እያሳለፈ የነበረው በር አካባቢ ነኝ ያለሁትኝ ትንሽ ዞር አድርጌ ለማዋራት የነበረበትን ሁኔታ ላወራው አይደለም ያሁን እየመጣው ያለሁት ጀስት ወደ ቤቱ ስለሚገባ ከወንድሙ ጋር ሆነን ወደ ቤት ላስገባው ፈልጌ ነው የመጣው ግን ደግሞ ከመጣው አይቀር እስኪ ትንሽ ለእናንተም እንዲሆን ያለበትን ሁኔታ የነበረበትን ሁኔታ እንዲያስረዳና ጠይቀዋለሁ አሁን ግን እሱ ወዳለበት ቦታ አብረን እንሄድ እስኪ በጣም ደስ ብሎኛል ዴቭ እንግዲህ ተሽሎህ በእንደዚህ አይነት ሁኔታ ስለተገናኘን በጣም ደስ ብሎኛልና በተመልካቾቼ ስም እንኳን ደስ አለ ፈጣሪ እንኳን ለዚህ ያበቃ አሚን አሚን ቢኪ አሁንማ ተሽሎኝ ሰላም ሁኛለሁ ትንሽ አሁን በቃ ድካም ስሜት ነው እንጂ የሚሰማኝ ከሁሉም ነገር ተሽሎኛል ሰላም ሁኛለሁ እንግዲህ ውድ ተመልካቾቻችን ዴቭ ያለበትን ሁኔታ አሳየን እያላችሁ ተደጋጋሚ ስትጠይቁኝ ነበር እንዴት ሆነ እያላችሁ ስትጠይቁኝ ነበር ባይገርም እያሳዩን የነበረው ፍቅር እጅግ በጣም የሚገርም ነው ስላንተ የሚያስቡ ሰዎች አሉ ጸሎት የሚያደርጉልህ ሰዎች አሉ ብዙ እናቶች እኔ ጋር ቴክስት ያደርጋሉ በድምጽ ይልኩልኛል ጸሎት ያደርጉልሃል እንደዚህ ያድርግ እያሉ መንፈሳዊ ምክሮችን ይመክሩናልና በጣም የሚገርም ፍቅር አሳይተውናል አብሮነታቸውን አንድነታቸውን ሰዎች ምን ያህል ከጀርባችን ሆነው እየረዱን እንዳለ በዚህ ነገር ለማወቅ ችያለሁና ዴቭ እንግዲህ ስትረዱት ስትደግፉት በጸሎት በምክርም ስታግዙን ለነበራችሁ እጅግ በጣም አመሰግናለሁ በጣም ቴንኪው እስኪ ዴቭ
እንዴት ነበረ ሁኔታክ? እዚህ መንፈሳዊ ቦታ በነበርክበት ጊዜ ምንድን ነበር የተፈጠረው ነገር? ምን ይሰማህ ነበር? እንዴት ነበር ንገረኝ እስኪ። እዚህ ከመጣሁ በኋላ እንኳን በጣም አስቸጋሪ ልጅ ሆኜ ነበር። በጣም ራሴን ሁላ ከመቆጣጠር አለፌ በቃ በሰንሰለት ሁላ እስከመታሰር ድረስ ደርሼ ነበር። እጄንም እግሬንም አስረውኝ ነበር። ቀን ሰላም ሁኜ ይውልና ማታ የሚጠራኝ ነገር አገኛለሁ። የሆነ ነገር ይጠራኛል። በቃ የሆነ መንፈስ ሴት ነች። በቃ አንድ ሄድንበት ጫካ አካባቢ መሰለኝ እንደዛ አይነት ነገር ነው የሚጠራኝና ሂድ ይለኛል ወደዛ እና ጠፍቼ ከወጣሁ በኋላ ድጋሚ ይዙኛል እዛ ውጪ ጋር። ኦኬ ቤትም ትጠፋ ነበር እዛም ትጠፋ ነበር ማለት ነው? አዎ በቃ ማታ ማታ እኮ ነው። ቀን እኮ ሰላም እኮ ነው። ቀን ሰላሙንና ከዛ ማታ ላይ ነው። እስኪ እኔ እንደው እዚህ በምትጠመቅበት ሰዓት ምን አይነት ባህሪ ነበረ የሚታይብህ? ያው አንተ ራስህ ላታውቅ ትችላለህ። ሰዎች የሚነግሩህ ነገር ነበር ወይ? ለኛ ብቻ የሚታይ ለኛ ማይታይ ላንተ ብቻ ደግሞ የሚታይህ ነገርስ ነበር ወይ? ምን ነበረ? እኔ እንኳን በቃ በጣም ታስቸግራለህ በጣም ይሉኛል እና ማታ ማታ ጧት ነው የሚነግሩኝ። እኔ የራሴን አላስታውሰውም ምን ያህል እንደማስቸግራቸው። ግን በጣም ብዙ ጊዜ የሚታየኝ የሚመጣብኝ ነገር ያ በቃ በካሜራ ያየሁት ነገር ነው። በቃ በካሜራ ሳየው ያየኝ ከዛ በኋላ የደነገጥኩት ነገር ሁሉ ጊዜ ብልጭ እያለ ይመጣብኛል። ጫካው ምናምን ግልብጥ እያለ ይመጣብኛል። ያ ነገር ነበር በጣም አስቸግሮኝ ነበረው። አሁንማ እግዚአብሔር ይመስገን ተመልሻለሁ ወደ ራሴ። ያው እንግዲህ ያ ሁሉ ነገር ያ ሁሉ ስቃይ ያለፈ እንዳትንቀሳቀስ እንዳትወጣ በሰንሰለት ታስረ በተለያዩ ነገሮች ተደርገህ ነበር የተያዝከውና ሁሉም ነገር አልፎ ዛሬ እንግዲህ ሙሉ ጤንነት ላይ ነው የምትገኘው። በጣም ደስ ብሎኛል። እስኪ እቤት እንግባና ደግሞ ይሄ ይታየኝ ነበር ላልከው ነገር ምክንያቱም እኛ በስጋዊ አይናችን ማናየው አንተ ደግሞ የምታያቸው ብዙ አይነት ነገሮች ነበሩና ያው አሁን ያለህበትን ሁኔታ ጀስት ለውድ ተመልካቾቻችን ለማሳየት ያህል ነው እዚህ ፀሐይ ላይ ያቆምኩት። ፀሐዩም ጥሩ ስላልሆነ እስኪ እቤት ገብተን ደግሞ ወደ ቤት ልውሰድህና ብናወራ አይሻልም? ከወንድምህም ጋር ሆነ። አዎ ይሻላል። እሺ ብንሄድ ፀሐዩም ትንሽ በርትቷል። ወደ ቤት ሄደን እዛ ያለውን ነገር እንትን ብንል ይሻላል። ጥሩ በቃ እንሂድ ወደዛ። አንሳክ ቀስ ናንዲ እንኳን ለቤቱ አበቃለህ ፈጣሪ። ያው እንኳን ተሽሎት መጣ፣ ትንሽም ተሽሎት መጣ። አዎ ትንሽ ሳይሆን ያው በደንብ እንደተሻለው እኮ ያስተውቃል። ተሽሎታል። ያው የሆነ ትንሽ ወደ ራሱ መመለስ ነው ትንሽ እንትን ያለው እንጂ ተሽሎታል። ያው እዛ በነበርንበትም ሰዓት ያው በጣም ብዙ ነገሮችን ነው እንትን ያያሉ። እየጮኸ ምንም እያለ ሰባጅብ ነው እየጮኸ ሰባጅብ ነው ይወጣል። ሰባጅብ ነው ሲል የነበረው። በስመ አብ ውስጡ ሰባጅብ አጋንንት ነው የነበረው። ሰባጅብ በስመ አብ እና በዛ ላይም ደግሞ በቃ ያስተውቃል፣ ይጮሃል፣ ምን ይል ነበረ እና በጣም ተፈትኗል እዛ ሆኖ እሱ እና ያው ጮሁ ምንም ሆኖ ያው ጸበሉንም ተጠምቆ ምንም ብሎ ያው ወጥቶለታል። ያው በጣም ይገርም ነው። ሰባጅብ ማለት እኮ በስመ አብ በጣም ብዙ ነው። ግን እንኳን እግዚአብሔር ገላገለው ከዚህ ሁሉ መንፈስ። አንተ አሁን እንዴት ነህ? ምን ይሰማሃል? ወይ አሁን እኔ በጣም ደህና ነኝ። እኔ ሲነግረኝ ራሱ ነው ያላመንኩም ነበር። በቃ ለኔ አይታወቅም። እኔ ምን እንዳረኩኝ ሲነግሩኝ ነው በቃ የምሰማው እንጂ እኔ አላስታውሰውም ጭራሽ ነው። ጮሃል ይሉኛል ምን ይሏል። ግን እኔ በቃ ራሴን ስነቃ ሳገኘው ጸበል ላይ በጣም እንደነገጥኩት። እዚህም እያለህ የምታደርገው አይታወቅህም ነበረ? በቃ ለሊት ካልወጣው ትል ነበር። የሆነ ቀን እንደውም ወጥተህ ጠፍተህ ሁላ ስንፈልግህ ነበረ ምናምን። ዝም ብለህ እየወጣህ ትሮጥ ነበር። እሱም ምንም የምታውቀው ነገር አልነበረ? ምን እየታየህ ነው አንተ እንደዛ የምትሮጠው ነበር?
እኔ በቃ የሆነ ነገር ያስፈራኛል። እኔ በቃ ወደ ራሴ ራሱ አልመለስም። እኔ በቃ ምንም አይታወቀኝም። በቃ ሌሊት ላይ በቃ የሆነ ነገር ይጠራኛል። ምን እንደሆነ ነው ያላውቀውም፣ ግን ይጠራኛል። ከዛ ቆንጆ ሴት ታታየኛለች በቃ እየጠራች በህልም ማለት በህልሜ። ኦኬ። ከዛ እሷን ተከትዬ እወጣለሁ። ግን በቃ እኔ የሚመስለኝ በቃ በምናብ ያለው እንደዛ አይደለም። በቃ እዛ አንድ ሄድንበት ጫካ አለ አይደል? ወደዛ ነው በቃ የሚጠራኝ። እንታላ በብዛት እንደዚህ ቆንጆ ሴቶች ምናምን እንባል መንፈስ አለ። የጠረፏ ንግስት የምትባል መንፈስ አለች። ወንዶችን እንደዚህ ትታያቸዋለች በብዛት። እንደዚህ አይነት ነገሮችን አሁን እቺ ሴቷ የምታጋጥመው በብዛት ሹፌሮችን ነው። መንገድ ላይ ምናምን ነገር እንደ ትራፊክ ሆና ትቆምብናለች ይላሉ። ትቆምብንና እንደዚህ ትለናለች። ከዛ ወደዛ ሲሄዱ ይገለበጣሉ መኪኖቹ ማለት ነው። በጣም በተደጋጋሚ በተለይ ቁልቢ መንገድ ላይ፣ የሊማሊሞ መንገድ ላይ፣ ሌሎችም መንገዶች ላይ አሁን እንደዚህ አይነት ገጠመኝ ያላቸውም ሰዎች ታያለክ። አሁን ይነግሩናል ኮሜንት ላይ እስኪ እንዲህ አይነት ገጠመኝ የሰማችሁ የምታውቁ ካላችሁ እንግዲህ ንገሩን። እንደዚህ ሴት ትራፊክ ገጠመን የሚሉ ሹፌሮች አሉ። ሌሎችም ደግሞ እንደዚህ ከቤታቸው ደህና ቁጭ ብለው የነበሩት የሆነ ሰው እንደዚህ ቆንጆ ሴት እየተከተሉ ይሄድና መኪና ይገጫቸዋል፣ ይሞታሉ። ኦር ደግሞ አካል ጉዳተኛ ይሆናሉ። እንዴት ወጣህ ምናምን ነገር የሆነች ቆንጆ ሴት እየጠራችኝ እሷን እየተከተልኩኝ እንዲህ ናና ስትለኝ እየሮጥኩ ሲሄድ መኪና ገጨኝ ይላልና ደህና ከቤታቸው የተቀመጡትን ሰዎች እየጠራች ይዛቸው እየወጣች ወይ ወንዝ ውስጥ ከተታቸዋለች ወይ የሆነ አደጋ ታደርስባቸዋለች። አንተም እንደዛ አይነት ነገር ነበር እየሞከሩ የነበሩት ማለት ነው። ገባህ? ለነፍስህ ነበር የመጡት የነበረው፣ ግን ያው ፈጣሪ ይመስገን ድነሃል። ወንድሞችም እዚህ ጥሩ ወንድም አለ። እሱም ደግሞ ሌት ተቀን ይከታተልህ ነበር ስራውንም አቁሞ። ያው ስትወጣ ምናምን ነገር እሱ ባይከተልህ ኖሮ ምናልባት አደጋ ይደርስብህ ነበር አንተ ራስህን ስለማታውቅ ማለት ነውና በጣም የሚገርም ነገር ነው። አሁን እቺ ነገርከኝ የሴቷ ያልከኝ በጣም ትልቅ ፈተና ነበረ። ፈጣሪ አትርፎሃል ማለት ነው። ሰምተህ አታውቅም? እንደዚህ አይነት ነገር ሰምተህ ታውቃለህ እንዴ አንተ? አዎ በአባባል ምናምን ሰምቼ አውቃለሁ እንጂ ይሄን ያህል እንደዚህ እንትን ይባላል ብዬ አስቤም አላውቅም እኔ። ያው አባባል ሳይሆን ሁሉም ሰው የገጠመውን ነገር ነው የሚነግረው። የገጠመውን ነው። አሁን ሌላ ሰው ሲነግርህ እንደዚህ እስካልደረሰብህ ድረስ አታምንም። እውነት ነው። በቃ ሌላ እንትን ነው የሚመስለው። እና አሁን ብቻ እንኳን ዳነልኝ፣ እንኳን ዳነልህ። እሱ ነው ዋናው ነገር። ያው እሱም እንዴት ይዘዋል? አንተ እየተከታተልከው ነው ነገሩ? ቆይ እስኪ ትንሽ አለ ሲልህ እናወራለን። ያው አላቆምኩም እኔ እንዳታቆምም ብለህ ቃል አስገብተኸኛል ነበር። እየተከታተልኳቸው ነው። ተዋቸው እነሱ፣ ሌላ ጊዜ እናወራለን። እስኪ አሁን አንተ አረፍ በልና ትንሽ ማድረግ የምትፈልገው ነገር ካለ አረፍ በል፣ ተጣጠብ፣ ምናምን ነገር ብላ፣ ጠጣ፣ ከወንድሞች ጋር ተዝናና። ትንሽ አሁንም ጊዜ ልስጥህ፣ አንድ 15 ቀን ያህል አረፍ በልና ከዛ መስራት ከፈለክ አብረን እንሰራለን። ምን ይመስላል? እኔ ከአሁን በኋላ ወደ እንደዚህ አይነት ቦታም ባትሄዱ ለሱ ብቻ አይደለም እናንተም ያው ወንድሞቼ ማለት ናችሁ። ወደ እንደዚህ አይነት ቦታ ባትሄዱ በቃ አሁን አይተናል። በእንደዚህ አይነት ነገር ካጠገባችን ባለ ሰው እንኳን አይተናል። ስለዚህ ወደ እንደዚህ አይነት ነገር ባትሄዱ በጣም ነው ደስ የሚለኝ። የተፈጠረውን አይታችሁታል። ስንት የመከራ ቀኖች ነው ያሳለፍነው እንቅልፋችን አጥተን ምንም ብለን እና ወደዛ ባትሄዱም እንደዚህ አይነት ቦታ ላይ ባትሄዱ እኔ በጣም ነው ደስ የሚለኝ። ልክ ነህ አንተ። የሚፈጠረው ነገር ከዚህም የባሰ ነገር ይፈጠራል። ይሄንኛው ተመስገን ነው የሚባለው በቀላሉ ነው እንትን ያለው። ትንሽ ቀናቶችን ብንቸገር ግን እንደዚህ አይነት ቦታ ላይ ባትሄዱም ለእናንተም ለምንም በቃ አሪፍ ነው። ብቻ ባትሄዱ ደስ ይለኛል። ያው እንግዲህ በተቻለን አቅም ላለመሄድ እንሞክራለን። እንግዲህ ከዚህ ኦልሬዲ እኛ እኮ ይሄንን ነገር ለማቆም እየሞከርን እያለን ነው አጋጣሚ ይሄ ነገር የተፈጠረውና ግን ደግሞ በእኛ ላይ አቅምም እንደሌላቸው አለቃ ነን የሚሉትም አለቃ እንዳላቸው ደግሞ ማየት ደስ ብሎኛል። ደስ ግን ከዚህም የባሰ ነገር ይፈጠር ይችላል። አሁን በሌሊት ወጥቶ የጠፋ ጊዜ እኔ ባልከተሉ ኖሮ የትም ልናገኙ አንችልም ነበር። ስለዚህ ይሄኛ በቃ ብዙ ነገር አድርገን ምንም ብለን እሱን እንደዚህ ያደርሰናል። ከአሁን በኋላ ከዚህም በላይ ሊፈጠር ስለሚችል በእንደዚህ አይነት ነገር ላይ አትሂዱ። ምንም በቃ እንትን የለውም። በትርፉ በሽታ መንፈስ ነው የምታደርጉት። ስለዚህ
ቢቀርባችሁ እኔ ደስ ይለኛል። እስኪ በደንብ ይሄን ጉዳይ በተመለከተ እንነጋገራለን። አንድ ቃልም እገባለሁ ግን ዴቭ በእምነቱም በአካሉም ጠንከር እስኪል ድረስ በእንደዚህ አይነት ሁኔታ ላይ እኔ እንዲሳተፍም አልፈልግም። ኢቭን ስራ ሁላ አሁን እንዳልኩ አንድ 15 ቀን ከፈለገም አንድ ወር እረፍት ቢያደርግ ደስ ይለኛል። እረፍት ያርግ ትንሽ በደንብ ራሱን እንትን እስኪ እየመጣ እኛ ጋር መዋል ይችላል ወይ መታ እንትን ማለት ምናምን ትችላለህ። ከዚህ በፊትም አንድ ቀን መጥቶ ነበር እኛ ጋር ስንሰራ ዝም ብሎ አይቶን ነው ሄደው። በቃ እንደዚህ ቀለል ያሉ ነገሮች ካለ ትመጣለህ። ከዛ ውጪ ግን አረፍ በልና በመንፈስም በአካልም ጠንካራ ስትሆን ደግሞ መስራት ያለብንን ነገር ተነጋግረን አንተ የምትሰራቸውን ነገሮች አብረህ የምትሆንበትን ነገሮች ተነጋግረን ትሰራለህ። እስከዛ ድረስ ከፈለክ የቢሮ ስራዎችን መስራት ትችላለህ። ቢሮ ውስጥ ብዙ የሚሰራ ስራ ስላለ ያው የቢሮ ስራዎችን ይስራ። እዚህም ቤትም መቀመጥም ጭንቀት ትንሽ ስለሚፈጥር ወጣ ብሎ ወደ እንደዚህ አይነት ቦታ ይዛችሁት አትሂዱ እንጂ ትንሽ ራሱ መንፈሱን እስኪያድስ ድረስም ብቻ እንደዚህ አይነት ነገር ውስጥ እናንተም ባገቡ ደስ ይለኛል። ለሱ ብቻ አይደለም እናንተም ባገቡ በጣም ደስ የሚል። እሺ በጣም ያው እንግዲህ ማለት እንፈልገው ነገር ካለ እኛ ላይ የነበረ እምነት በጣም ትልቅ ነበረ። እኛን አምነህን እናድርግ ያልነህን ነገር ያኔ በጣም ምናምን ይሄ ቀበሪቾ ድኝ ስታጫጭስ ነበር ያገኘን። እሱን ተውና እኛ ወዳልነህ ቦታ ነው መሄድ ያለበት ስንል ያደረክልን የነበረው ምላሽ በጣም ደስ የሚል ነበርና ስላመንከን አንድም ቀን ፊትን ሳታጠቁርብን እስከዛሬ ድረስ ስለቆየህ እንደ ፕሮግራም አዘጋጅነቴ ያው በወርቀ ዘቡ ስም ላመሰግንህ እወዳለሁ። ያው እኔ ግዴታዬ ነው ለወንድሜ ነው ያደረኩት። ምንም ባረግለትም እሱ ነው ያለኝ ወንድሜ። ምንም ባረግለትም ምስጋና ምንም እንትን አይለኝም። ምክንያቱም የራሴ ማለት ነው እሱ ማለት እኔ ማለት ነው። እና ዋናው ነገር መዳኑ ነው። እሱ ብቻ ተመስገን ማለት ነው። ስለዳነልን ብቻ ማለት ነው። ሌላ ግዴታዬ ነው። ምንም መመሰገንበት ምንም እንትን ባይኖርም ግን እናንተም ደግሞ አብራችሁት ወይ ጓደኝነታችሁን አሳይታችኋል። ቀንድ ወንድም መሆናችሁን አሳይታችሁኛል። ግን በቃ ወደ እንደዚህ አይነት ቦታ ላይ ባትሄዱ ለእናንተም ለሱም ጥሩ ነገር ነው። የሚፈጠረው ነገር አይታወቅም። ከዚህም በላይ ይፈጠራል። ስለዚህ ወደ እንደዚህ አይነት ቦታ ባትሄዱ መልካም ነው። እሺ እናመሰግናለን። እንግዲህ ዴቭ ትንሽ አረፍ በለና ወደ ከሰዓት ምናምን መምጣት ትችላለህ ከፈለክ። እሺ ነገ እመጣለሁ። ዛሬ አረፍ ልበልና ትንሽ ድካም እያለኝ ስለሆነ ያው መንገዱን ያደክማል እኮ በጣም ከባድ ነው። ስለተነከረ አታስብ። ቻው ሰላም።